ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንደው እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቡኝ እንደው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም። አለማወቅ ትልቅ ጌትነት ነው። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንደው እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቡኝ እንደው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም። አለማወቅ ትልቅ ጌትነት ነው። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል።